ተመልካቾቻችን እየተከታተላችሁ የምትገኙት እልፍኝ የመዝናኛ ፕሮግራማችን ነው። አሁን ላይ ደግሞ ጥበብና ባህል ፕሮግራማችንን እዚህ ደብረ ታቦር ከተማ ልንሰራ እዚህ ተገኝተናል። በዛሬው የጥበብና ባህል ፕሮግራማችን ወደ እናንተ የምናደርሰው በደቡብ ጎንደር ዞን እየተካሄደ የሚገኘውን የባህል ቲያትርና የሙዚቃ ፌስቲቫል ላይ ተገኝተን ምን ይመስላል የሚለውን እንመለከታለን። ከግንቦት 16 እስከ 17 የሚደረግ ፕሮግራም ነው። ይህ ፕሮግራም ላይ እንግዲህ ሙዚቃ እንዲሁም ቲያትር ሌሎችም ውድድሮች እንደሚኖሩ ሰምተናል። ወደ ፕሮግራሙ እንሄድና አላማው ምንድነው እንዲሁም ደግሞ ምን ይጠብቃሉ የሚለውን ከተወዳዳሪዎቹ ከዳኞቹ ጋር ቆይታ እናደርጋለን። እስከ መጨረሻው ሰዓት ድረስ ከጥበብና ባህል ፕሮግራማችን ጋር አብራችሁን ቆዩ። ተከተሉ። ገበታውና አጎት መቀመጫው እንዳያፈላ ምን አይልሽ እኮ ምን ሰማሽ? የኛ ቡድን ያው እንደ ጠቅላላ የአንድ ቤት ባህል ቡድን እንባላለን። ግን እኔ ደግሞ የመጣው ጥቁር አበሻ የኪነ ጥበብ ቡድን በጣም ብዙ ደክመናል። አንድ ወር ከ15 ቀን አካባቢ ትሬኒንግ አድርገናል። ያው እንዳየሽው ብዙ ነገሮችን ለፍተናል። ከዛ በተረፈ እንግዲህ የዳኞች ነው። ከዛ በጣም ያው እኛ ወረዳ ላይ ጥሩ ነው የቲያትር እንትኑ ታላቋ ኢትዮጵያ የሚል ርዕስ ነው ያለው። ያው በ7 ተዋናያን የተሰራ ነው። ያው ከአንድ ሰዓት ያልበለጠ ቲያትር ነው። ስለዚህ ያው እንዳየሽው በጣም ሙሉ ነገሩን ለማሳመር ሞክረናል። እንግዲህ ከእግዚአብሔር ጋር ደረጃም እንጠብቃለን። ያመጣን ባለ አንድ ገቢር የሙሉ ጊዜ ቲያትር ነው ይዘን የመጣን። ደመላሽ የተሰኘ ነው። አሪፍ ነው። ጥሩ ሰርተናል ብለን እናስባለን። ጥሩ ነው። የተወሰነ ጊዜ ወስዶብናል። ከዛ ተጨማሪ ግን ልምዱም ስላለን ለመስራት ብዙም አልተቸገርንም። በተለይ ደግሞ ታሪኩ ላይ በዚህ ወቅት እንደ ፋሽን እየሆነ ሰው መገዳደል፣ ደም ምለሳ እየሆነ ባለበት ወቅት ይህን መስራታችን በራሱ ኦዲየንሱ ማየቱ ደስ ብሎናል። በቃ የምሰማው ነገር እውነት ነው። አያይ ውሸት ነው። ከእንጀት አያደርግም። ውሸት ነው ልጄ፣ ውሸት ነው በለኝ፣ ውሸት ነው በለኝ ልጄ፣ ውሸት ነው። አይሆንም እንደዚህ ልጄ፣ ውሸት ነው፣ ውሸት ነው ልጄ። ሁለት ወር ሙሉ ፈጅተናል። ብዙ ችግሮች ነበሩ በመሃል። ምንድን ነበር ችግሩ? ያ በመሃል አዳራሽ ፍቃድ አይገኝም። ብዙ ጊዜ ስብሰባ ይሆናል። እንደገና ወጣ ገባ የሆነ ነገር ነበረ። እሱ ነበርና ከዛ በኋላ ደግሞ እዚህ መተናል።
በጣም ቆንጆ ነበር። ቆንጆ ነው። ያው ከጠበቅኩትም በላይ ነው። ተፎካካሪዎች አሪፍ ናቸው፣ ቆንጆ ናቸው። አንድ አይነት ጭብጥ ያላቸው ስራዎች ነው የመጡት። ሀገራዊ ጉዳይ ላይ ነው የሚያጠነጥኑት። በዛ ላይ የሚፈትኑ ልጆች አይቻለሁና ቆንጆ ነው። እኔ ወድጄዋለሁ። አጠቃላይ ስለ አንድነት የሚያጠነጥኑ ነው። ትንሽ ስግብግብነትም ያለው ነገር ነው። ለ2 ዓመታት ያክል ተቋርጦ ነበር። ምክንያቱም ያው የኮሮና ወረርሽኝና እንዲሁም ሀገራችንም ክልሉም በነበረው የጦርነት ስጋት ወይም የህልውናው ዘመቻ ምክንያት ያው እንደምታውቂው ቱሪዝም ሰላም ይፈልጋል፣ የተረጋጋ ፖለቲካ ይፈልጋል፣ የተረጋጋ ኢኮኖሚ ይፈልጋል እና ከዛ አንፃር አላደረግነውም ነበር። በባህላዊ ሙዚቃና በቲያትር ነው እየተደረገ ያለው። ይሄ እንግዲህ ከፍተኛ እኛም እቅድ አውጥተን ለወረዳዎች እንዲልኩ ከሰጠናቸው በኋላ ዘው ወረዳ ያሉት የባህል ቡድኖችና የአማተር ክበባ እንዲልኩልን አድርገናል። እነሱ መጥተው ያው ያያችሁትን ነገር ነው እንግዲህ ሲያደርጉ የነበረው። እኛም በደንብ ተነጋግረን ፕላን አውጥተን ነው ስንመረው የነበረው። ምክንያቱም ራሱን የቻለ በጀትም ይፈልጋል ይሄን ለማካሄድ። በርካታ ወረዳዎች እውነት ለመናገር አላኩልን ነው ከበጀት እጥረት አንፃር ኦልሞስት ኦል ከግማሽ በላይ ማለት ይቻላል ከግማሽ በላይ የደቡብ ጎንደር ዞን ያሉት በባህል ቱሪዝም ስር ነው። በእርግጥ የባህል ቡድኑም አማተር ክበባትም ቢሆኑ እንደዛ ናቸው፣ ግን አላኩልንም። ምክንያታቸው በጀት ነው። የባህልና ቱሪዝም በመንግስትም ያን ያህል ትኩረት የተሰጠው ተቋም ስላልሆነ ከፍተኛ የበጀት እጥረት ስላለባቸው የነዚህን ሰዎች የሚያስፈልጋቸውን አበልም ሸፍኖ ለመላክ ወረዳዎች ተቸግረዋል። ከዛ አንፃር በዛ ልክ አልተላከም። እንግዲህ የተላኩት እዚሁ እንግዲህ ውድድር ላይ እንዲሳተፉ አድርገናል ማለት ነው። ሌሎች ወረዳዎችም በጣም ተፎካካሪ ናቸው። ሪሊ ብዙ ተሞክሮ እኛም ወስደናል። በቀጣይም ይሄ ነገር ቢቀጥል ለኛ የበለጠ ይሄ ፌስቲቫል በተሻለ መንገድ ቢቀጥል እኛን ትልቅ ደረጃ ላይ ለማድረግ እንዲሁም ሌሎች አማተሮችንም ከፍ ለማድረግ ይጠቅመናል ብለን እናስባለን። በጣም ከባድ ነበረ። ልክ ሳይ በጣም እንትን ይላል። ትፈሪያለሽ፣ በጣም እንትን ትያለሽ። ምን ብዬ ልንገርሽ፣ ከባድ ነው እና በዛ ውስጥ ፉክክር አድርገሽ እኛ ደግሞ የመጨረሻ ነበር። በጣም እንትን ለማለት ለማሸነፍ የነበረው የሁሉም ጉጉት በጣም ደስ የሚል ነው። ዋናው ነገር በዚህ ውድድር ውስጥ ማሸነፍ መሸነፍ ያለ ነው። ግን ትልቁ ነገር ያው እንግዲህ እንጠብቃለን። ማስተላለፍ የሚፈልጉት መልእክት ልይት ያለ በቃ ደስ የሚል ነገር ያየሁበት ነው እና ብዙ ነገር እንዲህም ታሪክ አለ እንዲህም ይሰራል የሚል ነገር ደስ የሚል ነገር አይቻለሁ። ተወዳዳሪዎቹ ያው ሁሉም ወረዳዎች ባይወዳደሩ ተወዳዳሪ ያየናቸው ወረዳዎችን ስንመለከት እጅግ በጣም ከጠበቅነው በላይ ነው ያገኘነው። በጣም ደስ በሚል መንገድ በነገራችን ላይ እኛ እንግዲህ ስንነሳ እናሸንፋለን ብለን 2 ወር ሁሉ ለፍተን የመጣ ነው። አሁን ደግሞ እዚህ ላይ የሚሰሩት ልጆች ስንመለከት በጣም ደስ የሚል ሀገራዊ ስሜት ያለበት ከኛም ከነሱም ሊማር የሚችል ደግሞ የሚገርመው የሚያስደስትሽ ነገር የተሰሩት ቲያትሮች በሙሉ ሀገራዊ ቲያትሮች ናቸው። በቃ ኢትዮጵያዊነትን የሚገልጹ ቲያትሮች ናቸውና በጣም ነው የሚያስደስተው እና በጣም እኔ እንጃ ከምገልጽልሽ በላይ ምን ትጠብቃለህ? ውጤት ያው እናሸንፋለን። ዞሮ እንደምናሸንፍ ጥርጥር የለውም። ዋው እኛ በጣም ብዙ ነገሮች ተሸክመን ነው ከሩቅ ነው እንግዲህ አንድ ቤት ካልኩሽ ቦታ አጎዛ ሳይቀር እንዳየሽው በጉም ሳይቀር እንዳውም ዳኞች ችግር የለውም በሚል ነው እንጂ እዚሁ ላይ ሁሉንም ነገር በተግባር ለማሳየት ነው። ግን ከምንም ልናርደው ነበር ልናርድ ቢላ ምንም ጨርሰን እዚሁ እናንተንም ሁሉንም ዳኞችን ደስ በሚል ምክንያቱም ቲያትር ሪል መሆን ስለሚል አንዱ ሳይንሱ መሆን የሚል ስለሆነ
በዛ ልክ ለመስራት ሞክረናል። አጎዛ የኢትዮጵያ የጥንት ባህሎችን በሙሉ ተሸክመን ገበታ እነዚህ በሙሉ ያየሻቸውን ስራ ሳይቀር ምክንያቱም ኢትዮጵያዊነት ትልቅነት ነው። ታላቅ ህዝቦች ነበርን። ያ ታላቅ ህዝብ የሚጠቀምበትን ማቴሪያል እንዴት መጠቀም እንዳለብን መረሳት እንደሌለበት ወደ ራሳችን መመለስ እንዳለብን ለማሳየት ሞክረናል እና ኢትዮጵያ ታላቅ እንደሆነች ወደፊትም ታላቅ እንደምትሆን አድርገናል። እንግዲህ በቁሳቁስ በኩል ቀለል ያሉ ነገሮች ናቸው። ብዙ ጊዜ ዘመናዊ ነገር ስለሆነ ያን ያክል ከባድ አይደለም። ቀለል ያሉ ነገሮችን በአቅራቢያ ያሉ ነገሮችን ይዘን የመጣ ነው። ልጆቼ ሀብቱን ውሰዱ። ከዚህ ውድድር እንግዲህ ያው ደረጃ አንደኛ እንወጣለን ብለን እናስባለን። ምንም ጥርጥር የለውም ደረጃው የኛ ነው። በዚህ ማንም ሰው ውድድር ውስጥ ሲገባ ተሸንፎ ከገባ መጀመሪያ ሜንታሊ ተሸንፏል። ከተሸነፈ ደግሞ ተሸነፈ ነው። እኛ እናሸንፋለን ብለን ነው ምን ጊዜ የምንመጣው። ዛሬም እናሸንፋለን። ሁላችንም ውጤት እንጠብቃለን። እንግዲህ ከክርስቶስ ጋር ማሸነፍ ነው ማሸነፍ ነው የምንጠብቀው እንግዲህ እኛ I'm sorry, I don't understand you. ፌስቲቫሉ የሚካሄደው በየአመቱ ነው። እንግዲህ የተለየ ችግር ካላጋጠመ በስተቀር ማለት ነው እና አመታዊ ፕሮግራም ነው። የሚሳተፉት በዞኑ ያሉ ወረዳዎች ናቸው። እንግዲህ በዞናችን በርካታ ቁጥር ያለው ወረዳ አለ። የከተማ አስተዳደሮችም አሉ። በተለይ ባህል ቱሪዝም የሚባለው ተቋም የተቋቋመባቸው ማለት ነው። እነሱ እንዲሳተፉ ነው ያደረግነው። ስለዚህ ሁሉም የደቡብ ጎንደር ዞን ስር ያሉ ወረዳዎች ይሳተፋሉ ማለት ይቻላል። እንግዲህ ዘንድሮ ያው ለ15ኛ ጊዜ ነው የሚካሄደው። እንግዲህ 15ኛው ዙር ነው ማለት ነው። የአማራ ክልል ያሉ ቱባ ባህሎችን ከአማራ ክልል ያሉ ሴቱን የጠበቀ ትውፊቱን የጠበቀ ሙዚቃ፣ ቲያትር እንዲደረግ ነው የምንፈልገው። ምክንያቱም ከዚህ ውጭ ሌላው ነገር ያው እንደምታውቂው ከዘመናዊ ዓለም ወይም ከግሎባላይዜሽን ተጽዕኖ የመጣ ብዙም ያን ያህል እኛም እንደግፈው እንትን አይደለም። ስለዚህ በዚህ መንገድ እንዲያደርጉ ነው የምንፈልገው። መልእክቱ ያው ጭብጡ ራሱ የራሱ ዋጋ አለው። ሊያስተላልፉት የፈለጉት መልእክት ማለት ነው። ሀገራዊ አንድምታ ማህበረሰቡን ሊቀይር የሚችል አሉት መስፈርቶች። ያው ዳኞችም እነዛን መስፈርቶች ይዘው ነው የሚዳኙት። ስለዚህ እነዚህ ልጆች የተሻለ ውጤት ካመጡ ክልል ላይ የሚሳተፋሉ። ከክልሉ ላይ ተሳትፈው አሸናፊዎቹ ማለት ነው ክልል ላይ በሚደረገው የባህል ሙዚቃና ቲያትር ፌስቲቫል ላይ ይሳተፋሉ ማለት ነው። ይሄን ብቻ አይደለም ባይዜ አሁን ከገቢው መግባትም አለባቸው። ይሄ መድረክ ነው፣ እኛ የፈጠርንላቸው መድረክ ነው። መድረኩ ምንድነው? የልምድ ልውውጥ እንግዲህ ከያንዳንዱ አካባቢ መጣ የማያውቀው ነገር ሊኖር ይችላል። የሚማሩት ለስንት ትምህርት አለ ለሰናልና ያንን ወስደው እነሱ እንዲማሩበት ለማድረግ በጣም ደግሞ የተለየ ተሰጥኦ ያላቸው ከሆነ ከገበያው እንዲገቡ ለማድረግ ነው። ነገ የተሻለ ሙዚቀኛ፣ የባህል አቀንቃኝ፣ ቲያትር የሚተው ተዋናይ ምናምን እንደዚህ እንዲሆኑ ነው የምንፈልገው። ስለዚህ ይሄንን እኛ መድረክ በመሆን ይህን መድረክ በማመቻቸት ነው እንግዲህ የመንግስታዊ ተልኳችን ነው የምንወጣው። በኮሮናም በዚህኛው ጦርነት ምክንያትም ተቋርጦ ቆይቷል። አሁን ስንመጣ እንደ አዲስ ያገኘ ነው እናንተን ነው። በቃ ደስ የሚል ነው። ምክንያቱም
እናንተ ይህን መታችሁ አማራ ሚዲያ ኮርፖሬሽን መጥቶ ይህን ቀረጻ አድርጎ በሚዲያ በሚያሰራጭበት ወቅት እነዚህ ሰዎች የት ናቸው እንደግፋቸው የሚሉ አካላት የዩኒቨርሲቲ መምህራን ዩኒቨርሲቲዎች እነዚህን ታዳጊ ባለሙያዎች ከፍ ያደርጋሉ የት ነው ያሉት ምን እንደግፋቸው ብለው ሊመጡ ይችላሉ የሚል እምነት አለንና ለጥበቡ ከፍ ያለ ነገር ይኖረዋል የሚል የተለየ የምንለው ነገር እሱ ነው። የተለያየ ኪነ ጥበብ ባለሙያዎች በሚችሉት ሙያ እንዲጋብዙን እንዲረዱን እንዲደግፉን እናንተ በዚህ መልክ ጥረት ማድረጋችሁ ያው አሚኮ ትክክለኛ ትልቅ ስራ እየተጫወተ በኪነ ጥበብ ዘርፉን በዚህ መልክ እየተንቀሳቀሰ ያለ ነውና እሱን ማመስገን እፈልጋለሁ። ባህልና ቱሪዝም መምሪያንም በዚሁ ማመስገን ነው ፈልገው እንደነገርኩሽ 2 አመት ተቋርጦ የቆየ ነው። ያን ሁሉ ጫና ተቋቁሞ ደግሞ በዚህ አመት በዚህ መልክ እንደዚህ እንድንገናኝ ስላደረገን የዞኑን ባህልና ቱሪዝም መምሪያም ማመስገን እፈልጋለሁ። ሁሉም ሰው እኔ ነኝ የተሻልኩ እኔ ነኝ አንደኛ ብሎ ሊያስብ ይችላል። ግን ዳኛ እንዳይሽው ሙያ ያላቸው በዘርፉ የተመረቁ ናቸው፣ ማስተር ናቸው። ፕላስ እንግዲህ ከዩኒቨርሲቲ ነው ያመጣ ናቸው። በተቻለ መጠን ኒውትራል ወይም ገለልተኛ የሚባሉ ናቸው። ስለዚህ ያው የዳኝነት መርሆ ነው ገለልተኝነት አንዱ። በዛ መንገድ እንደሚዳኙ ነው ማስበው። እሺ የተወደዳችሁ የዚህ ቲያትር ፌስቲቫል ተሳታፊዎች፣ ታዳሚዎች እና ተወዳዳሪዎች እነሆ እኛም እዚህ የደብረ ታቦር ዩኒቨርሲቲ የቲያትር ጥበባት ክፍል ትምህርት ክፍል መምህራን እኛ እናንተን በመዳኘታችን እጅግ በጣም ደስተኛ እንደሆነ ልነግራችሁ እንወዳለን። ከዛ ባለፈ እንደ ቲያትር ወይም ደግሞ እንዳቀረባችሁት ፐርፎርማንስ እናንተ ቲያትር ላይ የታዩት ጠንካራና ደካማ ጎኖች ወይም ደግሞ ያሉባችሁን እክሎች እንደሚከተለው ለመንገር እወዳለሁ። እሺ ያሉባችሁ ጠንካራ ጎኖች እንደ ጋራ ፍላጎት ወይንም ተነሳሽነት ወይም ደግሞ ለኪነ ጥበብ ያላችሁን ሳክሪፊኬሽን ወይም ደግሞ ዋጋ መክፈል ሳናደንቅ ሳናመሰግን ልናልፍ ሳናደንቃችሁ እንትን አንልም። ከዛ ባለፈ ፍላጎትና ስልጠና የሚያሻችሁ መሆኑን በዚህ ቲያትር ላይ ብንገነዘብም ነገር ግን ያለ ስልጠና ወይም ደግሞ ያለ በቂ ማቴሪያል እነዚህን ነገሮች እዚህ ይህን የመሰለ ፕሮግራም በማሰናዳታችሁ ይህን የመሰለ ውድድር በማቅረባችሁ ልትመሰገኑ ይገባል ማለት ነው። ከዛ ባለፈ ጭብጦቻችሁን ከሞላ ጎደል በጣም ወድናችኋል። ወይም ደግሞ ከተውኔት ኤሌመንት ወይም ከድራማ ኤሌመንቶች ውስጥ በዋናነት ከሚጠቀሱት አንደኛው ጭብጥ ነው። ጭብጥ ማለት ደግሞ ተውኔቱ ወይም ድራማው ሊያስተላልፈው የፈለገው ሀሳብ ነው። ስለዚህ ከጭብጦቻችሁ አንጻር ሀገራችሁን ለመወከል ሪፕሬዘንት ለማድረግ ሄዳችሁበት ርቀት ደስ ይላል። ልታስተላልፉት የምትፈልጉትን መልእክት ቱ ዘ ፖይንት ለኦዲየንስ ሊረዳ በማይቸገርበት መንገድ ሊረዳ ይገባል። እናንተ የምትናገሩት ቃለ ተውኔት ስራ ሊሆንበት አይገባም። ለኦዲየንስ በአክቲንግ ሰዓት ላይ ያላወቃችኋቸውን ነገሮች ለመረዳት ሞክሩ። እጅግ በጣም እናመሰግናለን። ክፍተቶች አሉ፣ ግን ደግሞ በጣም ለየት ብሎ ያየሁትኝ እኔ ይሄ ጌጣጌጥና አልባሳት የሚባለው ነገር በጣም ያምርባችሁ ነበር። በጣም ማለት ነው። እኔ ሁሌ የሚለበስ ቢሆን በጣም እጅግ ደስ ይለኝ ነበር። ሁሌ የሚለበስ ቢሆን ማለት ነው። በጣም ነው የሚያምረው። በቃ ውበታችሁ እሱ ነው ትልቁ ውበታችሁ ማለት ነው እንጂ እያንዳንዱ ሙዚቃ ኬሮግራፊ፣ አሁን እዚህ ጋር ኬሮግራፊ አይታችሁት ከሆነ አንድ ቡድን አይቻለሁ የተሻለ ኬሮግራፊ ማለት ነው። ኬሮግራፊ በስትሬት ተሰልፎ ከኋላ ያለውን ሰው ማየት የማትችሉበት ማለት ነው። ከሱ በኋላ ያለውን ሰው ማየት አትችሉም። ኬሮግራፊ ይሄ በጣም ትንሽዬ እዚህ ያሉ ሰዎች አማተሮች ቢላኩ ሂደው አስተካክለው መምጣት ቢችሉት ማለት ነው። ሂደው አስተካክለው 5 ቀን ምናምን ስልጠና ቢሰጡ በጣም ያበደ ስራ ይዘው መምጣት ይችላሉና ክትትል ያንሳል። ያየሁት ስራ ማለት ነው። ያው ውድድር አለ ኑ አይነት ነገር የተሰባሰብንበት አይነት ነገር ነው የመሰለኝ ነኝ። ለቀጣይ አመት በጣም ተስተካክሎ አሪፍ ስራ ይዞ የሚመጣበት መንገድ ቢመቻች አሪፍ ነው የሚል ሀሳብ ነው ያለኝ። እኔ በራሴ የተሰማኝ በቃ በሁሉም አንደኛ እንደምንሆን ነበር የጠበኩኝ። አዛ ባንዱ አንደኛው ነው። በጣም ከመጠን በላይ ደስታ ተሰምቶኛል። ለዛም ነው ትንሽ ያለቀሰ። ማሸነፍን ነበር ጠብቀን የመጣን አሸንፈናል። ደስ ብሎናል። አጠበቅነው በላይ ነው የሰራን መድረክ ላይ ልጆቹም ጎበዝ ስለሆኑ
ውዝዋዜ የሚሰሩት ሁሉም በቃ እዚህ ላይ ያለውን አቅሙን አውጥተን ስለሰራን ያው የመስራታችን ውጤት አንደኛ አስወጥቶናል። ከዚህ የበለጠ የሚያስደምም ስራ ሰርተን አሸንፈን መመጣትን ምናስ ከዚህ የበለጠ በጣም ጠንክረን እንሰራለን። ከአሁን በኋላ የማሸነፍን ስሜት ስላወቅ ነው ከአሁን በኋላ በጣም ጠንክረን እንሰራለን። ለውጡን አብረን የምናየው ይሆናል። ውዝዋዜ ላይ ያው አልባሳት ያለ መሟላት ችግር ምናምን ነበረ እና ያው ብዙም ሰው በራሱ ምናምን ስለሚሰራ ያው ጊዜን መስዋዕት እያደረግን የመምጣት የመስራት ጉዳይ ነበረ። ያን ሁሉ ችግር አልፈን እንግዲህ ለዚህ በቅተናል። ደስ ብሎናል። ደስ ብሎናል። በቃ የጠበቅነው ነገር የምንፈልገው ነገር በደከምንበት አግባብ አግኝተነዋል። ውጤቱን ደስ የሚል ስሜት ነው። በቃ መግለጽ ይከብዳል። የመጣ ነው ከደራ ወረዳ አንበሳሜ ከተማ ህብረት ጸረ ኤድስ የባህል ቡድን ነው። ከዛ ነው የመጣን። ወደፊት እንዲህ ያሉ ነገሮች ሲደገሙ የአሸናፊነት ስሜት ጣዕሙ ሲታወቅ ለሌሎችም ለመስራት ፍላጎት መነሳሳት ይሆናል። ብዙ ጊዜ አማተር ክበባት ክፍያ የላቸውም፣ ደሞዝ ስለሌላቸው በዛ የመወዛገብ እና የማቋረጥ ነገር ይታያል። ያን ነገር ይቀርፋል ብዬ አስባለሁ። የኛ ደስታ ለሌላው አራያ ይሆናል፣ ለውጥ እንዲመጣ ያደርጋል ብዬ አስባለሁ። በጣም ደስ የሚል ነበረ። በጣም ያስደስት ብዙ ልምድ ቀስመን የሄድንበት ከዛም በላይ ደግሞ እጅግ በጣም በሰፋ መንገድ ወንድማማችነትን የመሰረትንበትና ለቀጣይ ያሉንን ክፍተቶቻችን ይዘንደን የተሻልን ሆነን አሁንም ከወረዳችን አልፈን እስከ ሀገር ድረስ የወከልን የኪነ ጥበብ ልጆች እንድንሆን ብዙ ልምዶችን ቀምስመን ያየንበት ሁኔታ ነው ያለና እጅግ በጣም ነው ደስ የሚለው። ያልጠበቅነው ውጤት ነው ያገኘነው። ደስ ብሎናል። ትላንት ሰኞ 2 ቀን ብቻ ነው ትሬኒንግ የሰራ ነው። በ2 ቀን ስራ ነው ይዘን የቀረብነውና እኛ በጣም ደስ ብሎናል። አልጠበቅንም ነበር። በጣም ይደክማል፣ ከባድ ነው። ብዙዎቹ ተማሪዎች ናቸው። ከክላስ ሰዓት ይመጣሉ። ክላስ አስቀርቸም ነው ስንሰራ የነበረው እና በጣም ነው ደስ ያለን። ከዚህም በላይ መስራት እንችል ነበረ። የዝግጅት ማጠር ነው በጣም እንትን ያለን። እዚህ በላይ መስራት እንችል ነበረ። ለዛሬው ግን አሪፍ ነው። ስትከታተሉት ቆይታ ያደረጋችሁ ጥበብና ባህል ፕሮግራማችንን ነው። ጥበብና ባህል ፕሮግራማችን በዛሬው ፕሮግራማችን እንግዲህ ወደ ደብረ ታቦር ከተማ ተገኝተን የደቡብ ጎንደር የባህል ፌስቲቫል ተከታተል። በባህል ፌስቲቫሉም እንግዲህ ቲያትርና ሙዚቃ ስንከታተል ቆይታ ያደረግን ከግንቦት 16 እስከ 17 የተካሄደው የዞን አቀፍ የባህል ፌስቲቫል ቲያትር ሙዚቃዎችን ሲያስሄድ ቆይታ አድርጎ ወረዳዎችን በስፋት የተንቀሳቀሱበትና ፕሮግራሞቻቸውን ወደ ተመልካቾቻችን ሲያደርሱ ቆይታ አድርገዋል ማለት ነው። በዚህ ምክንያት እንግዲህ አሸናፊዎችም ታውቀዋል። ከ1 እስከ 3 ለወጡ ተወዳዳሪዎች የምስክር ወረቀትና የገንዘብ ሽልማቶችም ተሰጧቸዋል ማለት ነው። በዚህ ውድድር እንግዲህ 17 ወረዳዎች አሉ። በደቡብ ጎንደር ውስጥ በቲያትር 5 ሲሳተፉ በውዝዋዜ ደግሞ 4 ቡድኖች 4 ወረዳዎች ማለት ነው ተሳትፈዋል። በጣም ቆንጆ ፕሮግራም ነበረ። ጥሩም ተመልካቾች ነበሩት። ይህ ፕሮግራም እንግዲህ በጣም ብዙ አማተሮችን ወደፊት የሚያወጣ ወረዳዎችን የሚያበረታታ እንዲሁም ደግሞ ኪነ ጥበብ ለሀገር ምሳሌ መሆኗን በደንብ የተመለከትንበት ፕሮግራም ነው። ነገር ግን ደግሞ ያየናቸው ችግሮች ነበሩ። 17 ወረዳዎች አሉ እንግዲህ በደቡብ ጎንደር ውስጥ ጥቂቶቹ ናቸው የተሳተፉት። በበጀት ምክንያት በአቅም ማነስ ምክንያት እንዳልተሳተፉ ሰምተናል ማለት ነው። ደግሞ የዛሬ ዓመት ተስተካክሎ ዳግም የተሻለ ፕሮግራም ይዘው እንደሚቀርቡ ተስፋ እናደርጋለን። ውድ ተመልካቾቻችን አብረናችሁ ቆይታ ያደረግነው በፕሮግራሙ እኔ ቃል ኪዳን ዘላለም፣ በካሜራማኑ ደግሞ አዝመራ ሞገስ ቆይታ አድርገናል ማለት ነው። መልካም ጊዜ። አሁንማ
ተጫዎች እሺ መብራት ተቆርጦ ቤታችን ጭር ብሏል። ምን ነው ታዲያ ለምን አልተቀጠለም? ትላንት ለመክፈል ሄጄ ወረፋውን አልቻልኩት። ዛሬስ? ዛሬ ደግሞ ዝግ ነው፣ ስራ የለም። እሱ እኮ ድሮ ቀረ። እንዴት? እዚህ ሆኖ በሞባይል በእጅ ስልክ መክፈል ተጀመረ። ምን ሆናለች? መብራት እያልን ስለ ስልክ ታወራለች። ትክክል ነች። ሁሉም ነገር ቀለለ። በቴሌብር ኤሌክትሪክ ፍጆታ ሂሳብ መክፈል ተቻለ። በማንኛውም ቀንና ሰዓት ካሉበት ሆኖ በቴሌብር መክፈል ይችላል። እንዲህ ነው እንጂ ጉዳይ ፈጻሚ ቴክኖሎጂ። ቴሌብር እያለክ እንግዲህ የመብራት ሂሳብ ለመክፈል ጉልበት አላባክን፣ ጊዜም አላጠፋ። ደህና ሁኖ ረፋ። የኤሌክትሪክ፣ የቴሌኮም እንዲሁም ሌሎች የአገልግሎት ክፍያዎችን የቴሌብር መተግበሪያን በመጠቀም ወይም ኮከብ 127 መሰላል ላይ በመደወል በቀላሉ ይክፈሉ። ቀላል፣ ፈጣን፣ ምቹና አስተማማኝ የክፍያ ስርዓት። ቅብርር በቴሌብር። ቴሌብር ከኢትዮ ቴሌኮም። ተመልሰናል። ውድ ተመልካቾቻችን እልፍኝ የመዝናኛ ፕሮግራማችን ነው እየተከታተላችሁ የምትገኙት። ቀደም ሲል እንግዲህ በደቡብ ጎንደር ዞን ዋና ከተማ በሆነችው በደብረታቦር ከተማ የተዘጋጀውን የደቡብ ጎንደር ዞን ለ15ኛ ጊዜ ያዘጋጀውን የባህል ቲያትርና ሙዚቃ ፌስቲቫል ነበር ተከታትለን የተገኘ ነው። ቃልዬ በጣም ቆንጆ ፕሮግራም ነበረ። እንደዚህ አይነት ፕሮግራሞች በነገራችን ላይ ባህልን ከማስተዋወቅም ባለፈ ደግሞ በእንደዚህ አይነት በጥበብ ውስጥ ያሉ ልጆችን ለማብቃትም ድልድይ ነው። እውነት ነው። እንግዲህ ቀደም ሲል መግቢያ ላይ ጥበብና ባህልን ከመጋበዛችን በፊት እያነሳሁት ነበረ። አማተር ከያንያንን እንግዲህ ወደ ኪነ ጥበቡ በደንብ በስፋት የሚያስገባቸው ሰዎችን የሚያስተዋውቃቸው እና እድሎችን የሚያመጣላቸው ነው። ከዛም በተጨማሪ ደግሞ በእንደዚህ አይነት ፕሮግራሞች ያልታሰቡ ልጆች ይወጡበታል። በጣም አሁን የምናውቃቸው ድንቅ የሆኑ የኪነ ጥበብ ሰዎች ይወጣሉ። ነገር ግን በተለይም በእንደዚህ አይነት አመታዊ ፌስቲቫል ላይ በየዞኑ ስለሚደረግ በደንብ አስተውላለሁና ድክመቶች አሉ። የበጀት ማነስ እንዲሁም ደግሞ መድረክ ዝግጁ አለመሆን፣ በጥራት በበቂ ሁኔታ አለመስማት ራሱ የሚገርምሽ ነገር ፕሮግራሙን እንደተከታተልሽ እንደሰማሽም ተመልካቾችም እንዳዩት ፕሮግራሙን ሳይሰሙ ራሱ የቆዩ ቡድኖች ነበሩ። ጥቂት ቀናት ሲቀራቸው ብቻ የሰሙ ነበሩ። በዛች ጊዜ ውስጥ ተዘጋጅተው መጣው ፐርፎርማንስ አቅርበው ውጤት ያገኙ ልጆች ነበሩ። እንዲሁም ደግሞ ሌሎች በጣም ብዙ ችግሮች አሉ እንደምታውቂው ሶሲ ማለት ነው በዚህ ሁኔታ ውስጥ ማለት ነው። በአጠቃላይ ግን የምናየው ምንድነው የኪነ ጥበብ ስራ ወይም ባህልን የማስተዋወቅ ባህልና ኪነ ጥበብን የማስተዋወቁ ስራ በጣም ትልቁን ድርሻ የሚወስድ ነው። ከቱሪዝም አንፃር ስታዩ ሀገርንም ከማስተዋወቅ አንፃር ስታዩ ነገር ግን እያየን ያለነው ነገር ብዙ ትኩረት እንዳልተሰጠው ነው። የምናገኛቸው ደግሞ ነገ ትልቅ የምንላቸው ብቁ የምንላቸውን ከያንያን ድምጻውያንን የምናገኘው ከዚህ ከስር ስንሰራ ነውና በደንብ ትኩረት መስጠት ይገባናል ለማለት እንወዳለን። ወደ ተመልካቾቻችን የዛሬው የእልፍኝ የመዝናኛ ፕሮግራም ቆይታችን ይህንን ይመስል ነበር። አብረናችሁ ቆይታ ያደረግነው እኔ ቃል ኪዳን ዘላለም፣ ሶስና ቢያዘን፣ ካሜራማኖቻችን፣ ዳይሬክተራችን በጣም ቆንጆ ቆይታ አደረግን። እናንተም ውድ ተመልካቾቻችን በደብረ ታቦር ተገኝተን ያደረግነውን ቆይታ እንደወደዳችሁ ተስፋ እናደርጋለን። ሳምንት በተለየ የእልፍኝ የመዝናኛ ፕሮግራም እንገናኛለን። መልካም ሳምንት።